ተፈጥሯል ብላለች። እንግዲህ ያው ያቺ አጋጣሚ በመጀመሪያው ቀን አብረን አደርን፣ በሁለተኛው ቀንም ደስታውን አጣጥሞ እስከሚበቃው የሚበቃውን ነገር አድርጎ ሄዷል። ደስተኛ እየሆነ እየሳቀ እየፈነጠዘ ልጅ በዛ ሰዓት ተረግዟል። ስለዚህ እንኳን ደስ ያላችሁ ብላ እንግዲህ ለቤተሰቦቿ ደስታዋን ዩቲዩብ ላይ መጣ ገልጻለች። ዛሬ የደስታዋ ብዛት ልነግራችሁ አልችልም። ይሄን ደስታዋን ይሄን ፈገግታዋን ነበር ማየት የናፈቀን የሆነ ነው። እና ሄርሜላስ ይሄንን ነገር ስታየው ምን ጉድ አየች? የትስ ነው መግቢያዋ? የትስ ነው መደበቂያዋ? አብረሽስ በዚሁ እንዲሁ እንደጨከነ እንደቆረጠ በዛው ሊቀር ነው ወይንስ ደግሞ ሴቷ ልጅ ያው ድጋሚ ወንድ ከወለደች ያ ድጋሚ ሴት ነው የምትወለደው። ሴቷ ስትመጣለትስ እንዴት ነው ስሜቱን ሊቀበሉ የሚችለው የሚለው ነገር አሳሳቢ ይሆናል። ብቻ ባጭሩ ግን ዛሬው ኮሜንቱ በሙሉ እንኳን ደስ ያለሽ ሩታ፣ እንኳን ደስ ያለሽ እያላችሁ አብርሽና ሩታ ባካችሁ አንድ ላይ ሆኑ። ይሄ ደስ የሚል ዜና ነው። ጥሩ ነው። በቃ ለበጎ ነው፣ ለጥሩ ነገር ነው ይሄ ልጅ የተረገዘው ወይም እቺ ልጅ የተረገዘችው በማለት እንግዲህ ደስታቸውን እየገለጹ ይገኛሉ። አንዳንዶቹ ደግሞ ውሸቷን ነው፣ ሩታ አብርሽን ወጥመድ ውስጥ ለማስገባት ነው፣ አብርሽን ወደሱ ለመውሰድ ነው፣ ከሄርሜላ ጋር አንዱ መሆኑን አይታ ነው ምናምን ብላችኋል። ለዛ ምላሽም እንግዲህ ተሰጣችኋል ብዬ አስባለሁ። የኔ ፍቅር አለች ቢያንስ አሁን አብርሽ ህይወቴን ጀምሬያለሁ፣ ህይወት አለኝ ምን አለኝ እያለ ነው። አውቃለሁ፣ እረዳለሁ፣ ሌላ የጀመረው ላይፍ አለ። ነገር ግን አለች እሱ የ2 ሳምንት ፍቅር ነው፣ ለዛውም 2 ሳምንት ራሱ አይሞላውም በደንብ። እኔ አለች ለ2 አመት ከዛም በላይ የለፋውበትና የኖርኩበት ህይወት ስለሆነ ምንም አይመስለኝም። ስለዚህ በማርገዜም በጣም ደስተኛ ነኝ በማለት እንግዲህ ምላሿን ሰጣለች። ዛሬ እንግዲህ አብርሽን ያው ላግኜ በጣም ደስ የሚል ነገር አለኝ፣ ጥሩ ዜና ልንገር ብለው ተገናኝተዋል። አብርሽ የመሰለው ሌላ ነገር የምታወራ ወይ አልጠበቀም ጭራሽ ልጅ እንኳን እሱ እኛም አልጠበቅንም ነበር፣ እንኳን እኛ ሩታም አልጠበቅችም ነበርና አብርሽ እኔ በጣም ደስ ብሎኛል። ቀደስታዬን መቆጣጠር አልቻልኩም። ምንድነው የተፈጠረው? አረ ንገሪኝ፣ አትቀልጂ። ቆይ እነግርሃለሁ፣ ተረጋጋ በቃ ብላ ሆዱን አሽታ መጨረሻ ላይ አርግዣለሁ። ታውቃለህ ያኔ አብረን አድረን ነበረ፣ አንተም ወቅ ብሎ ነበር፣ እኔም ወቅ ብሎ ነበር። ተሟሙቀን እንግዲህ አብረን አድረናል። ስለዚህ በዛሽ ሰዓት ልጅ ተረግዟል እና እንግዲህ ወይ ቤቢ ወይ ደግሞ ቤቢቲ ወይ ወንድ ወይ ሴት ይሆናል የተረገዘው ልጅ። ሰሞኑን ሲያቅለሸልሸኝ ሲያስታውከኝ ቦሚት ሲለኝ ስቲክ የፕሬግናንት ስቲክ አለች አይደለ? የእርግዝና መለኪያዋ ወይም ደግሞ ቤታችሁ ውስጥ በሽንት መልክ እዛች ስቲኳ ላይ ወይ ደግሞ እንጨቷ ላይ ስታረጉባት ለተወሰነ ደቂቃ ከጠበቃችሁ በኋላ ነፍሰ ጡር መሆናችሁና ለመሆናችሁን ያው ያሳውቃል። 2 መስመር ከወጣ እንግዲህ ነፍሰ ጡር እንደሆነች አንድ ሴት ይታወቃል ይላሉ። በእርግጥ እኔ ስቲኩን አይቼውም ገዝቼውም አይቼው አላውቅም። የእውነት ለመናገር በሶሻል ሚዲያ ግን ብዙ ሰዎች ቼክ የሚያደርጉበት እርግዝናቸውን ቤታቸው ውስጥ ሆነው ያቺ ፕሬግናንት ስቲክ ዋነች ያችን አምጥቼ ቼክ አረኩኝ። ነፍሰ ጡር ሆኛለሁ። የስንት ጊዜ የስንት ወር እንደሆንኩኝ ወይ ደግሞ የስንት ሳምንት የስንት ጊዜ እንደሆንኩ አላውቅም ብላለች። በእርግጥ ገና ነው፣ ገና 1 ወር እንኳን ሞላቸው እንዴ አብሮ ካደሩ። እኔ አላውቅም መቼ እንደሆነ። ለማንኛውም ግን አብርሽ ይሄንን ነገር ሊቀበል ሊያምን አልቻለም። አልፈልግም፣ ተይ ይሄንን ውሸት አቆሚ፣ ይሄንን ቀልድ አቆሚ፣ ተይ እንደዚህ አላደረኩም፣ እኔ ሊፈጠርም አይችልም እና ህይወት ልኖርበት እባክሽ ብሎ ነው የለመናት። መጨረሻ ላይ ግን ያው እኔ አላቅልሽም፣ ተረግዞም ከሆነ ያረገዝሽበት ቦታ ሄደሽ ፈልጊ፣ እኔ አላቅም ነው ያላትና ሩታ ደግሞ እንኳን ይሄኛውን አለች ያኛውንም ምታምን አይመስለኝም እየተጠራጠርክ ነው ብላለች። በእርግጥ ያኛው ራሱ ተረገዘ ሲባል በሰዓቱ አይታችሁ ሰምታችሁ ከሆነ አብርሽ 100% ደስተኛ አልነበረም። በደንብ ነው ማስታውሰው። ስትነግረው በጣም ቅር የተሰኘበት ነገር ነበር። አሁን ለምን ሆነ ጊዜው አሁን አልነበረ ምናምን በጣም ፈርቶ ነበር። በእርግጥ አባትነት ኃላፊነት መውሰድ በጣም ብዙ ከባባድ ነገሮች እንዳሉ ግልጽ ነው። እሷም እንደዛው። ግን ደግሞ ከተወለደ ያድጋል። እንኳን እንደናንተ ተንቀበሮ የሚያድግ የሚኖር ሰው ይቅርና የኔ ቢጤዎች እንኳን ጎዳና ላይ እያሳደጉ ልጆቻቸውን እየለመኑ እንኳን ስንት ትልልቅ ልጆችን አደርሰው ጧሪ ቀባሪ አግኝተው የሚኖሩ ሰዎች አሉ። እናንተ ደግሞ የጎደላችሁ ነገር የለም። ሁሉ ሙሉ ነው፣ ሁሉ የሞላ ነው። ጸባይና ፍቅር ነው ያጣችሁ። ይሄ ነው ያለው ነገር። አላቅም ብሎ መጨረሻ ላይ በቃ አባቱን ፈልጊ ብሏት ነው ሄደው እና ሩታ የእውነት እርጉዝ ነች ወይንስ አይደለችም የሚለው ጥያቄ ምልክት ነው። እንደኔ
እኔ እውነቱን ንገሪኝ ካላችሁ አሁን ላይ ሄርሜላም አብርሽም ሩታም የሚሰሩት ነገር ድራማ ማለት አንዳንዴ ድራማ ነው እላለሁ። አንዳንዴ ሌላ ጊዜ ደግሞ የሆነ ቪዲዮ ሲሰሩ አረ ይሄ ድራማም አይደለም እንዲህ እየሆኑ እንዲህ እያለቀሱ እንዲህ ብዬ ደግሞ እንትን እላለሁ። እና ሰሞኑን እንግዲህ እሁድ ከባድ የቀጠሮ ጌም አለን ብለዋል አብርሽ። እንደውም አድቨርት እያደረገ ነበረ ሄርሜላና ሩታን ለማጋጠም ማን እንደሚያሸንፍ እንግዲህ ለማየት ተዘጋጅቷል። አንድ ሰው እኔ ከጠላሁት ለምንድን ነው ከሱ ጋር ላወራ የምችለው? ከሱ ጋር ምንም ንግግር አይኖረኝም። ስልኩንም ብሎክ አድርጌ ራሴን ኑሮ ነው የምኖረው። እንኳን ባሌን ቀምታኝ ይቅርና እንኳን ባሌን ወስዳብኝ ይቅርና የምሬን ነው። በየትኛው ዓለም ነው እንደዚህ አይነት ሰው ሊግባባ ሊስማማ የሚችለው? አይስማማም። ግን ሩታና ሄርሜላ ደግሞ እኔ እንደተስማሙ ነው የማየው። ምክንያቱም ጌም ለመጫወት ቀጠሮ ይዘው አውርተው በውስጥ ምናምን ከካሜራ ጀርባ እኔ የሚገናኙ የሚያወሩ ነው የሚመስለኝ። የእውነቴን ነው የምላችሁ። እኔ ይቅርታ ይሄ ነገር እውነት የሚሆን ውሸት አላውቅም። የኔ ጥርጣሬ ነው የነገርኳችሁ። እና ባጭሩ ግን እኔ ሩታ የእውነት አርግዛለች ለማለት አልችልም። ሩታዬ ብታረግሽ እኔ ደስ ይለኛል። እግዚአብሔርን ነው የምልሽ። ምንም በቃ ልጅ ጸጋ ነው። ወጣቶች ናችሁ። በወጣትነታችሁ ውልድ አድርገሽ በቃ ፏ ብለሽ ኑሮሽን መኖር ትችያለሽ። ምክንያቱም አለሽ እስከ ጥግ ድረስ ምትበይው አላጣሽ፣ ምትጠጪው አላጣሽ፣ ምትለብሹ ራሱ በየሳምንቱ በየቀኑ የጸጉር ስታይላችሁ፣ አለባበሳችሁ በጣም በቃ የተንደላቀቀ የሀብታም ኑሮ ነው የምትኖሩ። ስለዚህ ለልጃችሁ ይሄ ልዑል ራሱ የኔ ቆንጆ እድግ ይበልላችሁ። ሲወለድ ገና ትንሽ እየተቆረ ያለ በቃ ሚጤት እየነበር፣ አሁን ግን እንዴት ወፍሩ አምሮበት እንደሆነ ብታዩት በቃ እኔ ብታዩት ልበላችሁ እንዲውላችሁ ማየታችሁታል። ቆንጆ ሆኗል። ስለዚህ ሌላ አንድ ሴት ቢደገም በጣም ምርጥና ጸዴ ነው የሚሆነው። ግን እኔ እንደማስበው ሩታውን አብርሽን ልመና ላይ ነች። እኔ ሩታን ልነግራት የምችለው ነገር እንኳን አሁን ለምነሽው ድሮ ለምነሽውም አልተሳካም። ድሮም ያንን ሁሉ ለምነሽ ያ ሁሉ ጊዜ አልቅሰሽ ያ ሁሉ ጊዜ ዋጋ ከፍለሽለት እንኳን ዛሬ ሄርሜላን ከመምረጥ ወደ ኋላ አላለም። ዛሬ ከሄርሜላ ጋር ከመሆን ወደ ኋላ አላለም። ስለዚህ አሁንም እየለመንሽው ነው ያለሽው። አሁንም እባክህ እያልሽው ነው ያለሽው። እምቢኝ ብሎሻል። ያን እምቢ ሲልሽ ሌላ ምንም ምክንያት አመጣሽ፣ ወንድሙን አመጣሽ፣ እምቢኝ አለ። በቃ ከህይወቴ ውጪ ተታርቄሻለሁ፣ መንገድ ላይ ብንገናኝም ሰላም እልሻለሁ፣ ከዛ ውጪ ግን አናወራም፣ አንገናኝም፣ አልፈልግም፣ ኑሮዬን የራሴን እኖራለሁ፣ ኑሮሽን ኑሪ ብሎ ነበር። ግን ሩታ አብርሽን አሁንም ትፈልገዋለች። እኔ አብርሽም ልቡ ውስጥ ሩታን አስወጥቶ ጥሏታል፣ ወይ ደግሞ ለአንዴና ለመጨረሻ ጊዜ እንዳያያት በቃ የሆነ ጥሏታል ወይ ደግሞ ትቷታል ረስቷታል ለማለት አልችልም። የእውነት ልብ ውስጥ ፍቅር እንዳለ ነው እየታየኝ እየተረዳሁት የምገኘው። ግን አሁን ላይ የሆነ ውሳኔ ወደ ኋላ ማለት አልፈለገም። ለምን ሩታ ጋር የሆነች ነገር አድርጎ ስህተት ቢሰራ ሄርሜላን እንደሚያጣት 100% እርግጠኛ ስለሆነ አንድ እርምጃ መንቀሳቀስ አይፈልግም፣ ሩታ ባለችው መንገድ ማለት ነው። ስለዚህ አሁን ሄርሜላን ነው እያለ የሚገኘው። ለጊዜው በጣም ደስተኛ አድርገዋለች። ለጊዜው በጣም በቃ አምረዋል፣ ደምቀዋል። ልክ ሩታ ላይ ሲያደርግ የነበረው የፍቅር ስታይል ሄርሜላ ላይም እየተደገመ ነው። አይተናል ብዙ ነገር። የምሬን ነው። አሳሳሙ፣ አስተቃቀፉ፣ አለባበሳቸው ምናምን ልክ ሩታና አብርሽ ዱሮ ሲያደርጉት የነበሩትን ነገር ነው ሄርሜላና አብርሽ ድጋሚ እየደገሙት የሚገኙትና አንቺ ለሩታ መሆን ያልቻለ ሰው፣ ለሩታ መሆን ያልፈለገ ሰው ሩታ ያ ሁሉ ዋጋ ከፍላለት ለሱ ያልሆነ ወንድ ለኔ ሆነኛል ብለሽ ካሰብሽ የምሬን ነው የምልሽ፣ የምትጎጁ የምትሸወጁ አንቺ ነሽ። የምር እኔ ሩታ ታሳዝነኝም። እግዚአብሔር ይመስገን ትዳር ምን እንደሆነ አይታለች፣ ፍቅር ምን እንደሆነ አይታለች፣ ህይወት ባጭሩ ምን እንደሆነ አይታለች። ከምንም በላይ ደግሞ በህይወቷ ደስተኛና ሙሉ የሚያረጋት ልጅ ደግሞ ተፈጥሯል። እግዚአብሔር ትልቅ ጸጋ ሰጥቷታል። አትጎዳም። ምንም የምታጣው ነገር የለም። የምታተርፈው ነገር ብዙ አለ። ከዛ ከለፋችባቸው አመታቶች፣ ከደከመችባቸው ዋጋ ከከፈለችባቸው ህይወቶች ብዙ የምታገኛቸው ጥቅሞች አሉ። ያተረፈቻቸው ብዙ ነገሮች አሉ። አንቺ ግን እኔ እንጃ መጨረሻሽ ምን ሊሆን እንደሚችል አላቅም። ወይ ልጅ ያስታቅፍሽና አላቅሽም ብሎ ወደ ሄርሜላ ይሄዳል፣ ወደ ሩታ ይሄዳል። ወይ ደግሞ ልክ እንዳንቺ አይነት ደግሞ ያበደች ሴት ደግሞ ስትመጣ ወደ እሷም ሊሄድ ይችላል። ምን ይታወቃል? ለሩታ ያልሆነ ለአንቺ ሊሆን አይችልም። ለፍቅር ያልሆነ ለነፂም አልሆነላትም። ለነፂም ያልሆነ ለሩታም መሆን አልቻለም። ለሩታ ያልሆነ ወንድ ደግሞ ለአንቺም ሊሆን ይችላል ብዬ አላስብም። እና እኔ ባጭሩ አብርሽ ያው ሜቢ ይሄ ልጅ እውነትም ሊሆን ይችላል። ግን እንደኔ እንዳተረዳሁትኝ እንዳሰብኩት ሩታ አብርሽን ወደ ራሷ ለመሳብ ወይም እሱ ጋር መኖር ፍላጎቷ እሷ አብቅቷል አልቋል ቢልም እሷ አላለቀም አላበቃም፣ ፍቅራችን እንደ አዲስ መቀጠል አለበት፣ ልጃችን አብረን ማሳደግ አለብን ብላ እያሰበች ያለች ይመስለኛል። ለማንኛውም እውነትም ከሆነ አብርሽ ለምትናገረው ንግግር ጥንቃቄ አድርግ። ምክንያቱም ከዚህ በፊት ነፍሰ ጡር ሆና ጎድታታል፣ ብዙ አስቀያሚ ቃል ተናግረሃታል፣ ከዛ ወልዳም ብዙ ነገሮች አሉና
ልጅህ ነገ ያድጋል፣ ይጠይቃል። አባቢ ምንድን ነው ያደረግከው? አባቢ ምንድን ነው ያልከው? ክፉ ቃል ለዘላለም አይጠፋም አእምሯችን ውስጥ